ብታገባኝና መውለድ ባልችል ትፈታኛለህ ወይስ አትፈታኝም? ትትና ከመድብል ጋር ምድር የምትሰራው ምን ጥያቄ አለው እኮ ንገረኛ። ምን ታደርጋለህ? አልፈታሽም። ስትጓዴ ከፈታውሽማ ምኑን ወደድኩሽ? ምኑንስ አፈቀርኩሽ? ግን አይደርስም ብለህ እንዳይሆን እርግጠኛ ነህ? 100% እርግጠኛ ነኝ። ሰውን ሲወዱ ከነጉዱ ሲባል አልሰማሽም? እኔ አንዴ ካገባኋት አገባኋት። ኩርነቷንም ችግሯንም አብሬ ያገባለሁ። በቃ ካገባሁ አገባሁ። ሚስቴ ለፈታት የምችለው ግን በአንድ ነገር ብቻ ነው። በመጀመሪያ ተአምር የሚፈጠር ከሆነ ሕክምና ወይ ደግሞ ጸበል ሞክራለሁ። ካልሆነ ግን ትንሽ እጠብቅሻለሁ። እሺ እንደዛ ሞክራ። አሁን መውለድ ባልችልስ? ሌላ አገባለሁ። ምክንያቱም መውለድ አለብኝ። ሰማ ይቅርታ ያደረኩልህ መስሎ ከሆነ ተሳስተሃል። በጣም በፍጹም እንዴ ነግሬሃለሁ። መድብልና ትትና በመጨረሻም እንግዲህ ምርጥ ጥምር ሆነዋል ማለት ነው። ወይም ደግሞ ካፕሎች ሆነዋል ቤተሰቦቻችን። እንግዲህ ደስ በሚል ሁኔታ መድብል ከዛ ከገባችበት ጨለማ ከዛ ካዘቅት ውስጥ ያወጣት መድብል ጀግናው መድብልን እንግዲህ ትትና የራሷን ልታደርግ ትንሽ ሰዓቶች ይቀርባት ይመስላል። እሷ ብቻ ፍላጎቱ ሳይሆን ያው መድብልም እንግዲህ ለሷ ያላት ስሜት ለሱ ያለውት በጣም ሀሪፍ እና ደስ የሚል ስሜት ነው ያለው ማለት ነው ቤተሰቦቻችን። ያው ከዛ ባለፈ ደግሞ እንግዲህ መድብል ትትናን እንግዲህ እሱም ፈልጎ ከዛ መከራ ውስጥ አውጥቶ ድጋሜ ደግሞ ፈልጎ ያገኛት እሱ ነው። በፊት ያን ያክል መስዋዕትነት ከፍሎ ቢያድናትም ከዛ በኋላ እንግዲህ ተጠፋፍተው ለረጅም ጊዜ እንትን ብለው ነበረ። ግን እሱም ያው ባለበቱ ነው እንግዲህ አረሳትም። እሷም ያው እንደዛው ያው ስልክ ስለሌላት ነገሮች ሳልተመቻቹላት ያሉበት ልጆች ጋር እንግዲህ እሱን ማግኘት አለብኝ እያለች ሁሌም ስታወራ ነበረ። ግን ደውላ ወይም ደግሞ አለበትም ሄዳ ለማግኘት እንትን አላለችም ነበረ። በመጨረሻ እንግዲህ እሱ ራሱ አፈላልጎ ሰፈር ድረስ መጥቶ እንግዲህ ገለሙን አግኝቶት የመጀመሪያ እንግዲህ ጠይቆት ነበረ። ገለሙም ያው በስካር መንፈስም ቢሆን ገለሙ ያው እንትኑን አይሰጥምና ያለውን ነገር እንደውም የዝና ሰውን አንተ ተዋት ምናምን እያለ ብዙ ነገሮችን ይሄን ተሰጠው። ከዛ በኋላ መድብል እንግዲህ መልእክት ልኮት ነበረ። እሱንም ገለሙም መልእክቱን ይዞ አደረሰ። አብርሽ ግን ያው መድብል እንደዛ ማድረጉን ፊቱን ገና ሲሰማ ደስ አላለውም ነበር ማለት ነው። ለምን ፈልጓት መጣ? እንዴት ፈልጓት መጣ? አድኗታል። ኦልሬዲ ካዲያናት እንጂ ለምን መጣ የሚል ሀሳብ ነበረው። ምክንያቱም አብርሽ ከመጀመሪያ ጀምሮ ለትትና የሆነ ምልከታ ነበረው። በተለይ ደግሞ እሷ የሆነ የምትሽኮረመመው የሆነ ፍረቷ ነገሯ ምናምን ነገሯ በዛ ላይ ደግሞ እንዴት ነበር ጓደኛ ነበረች ወይ ምናምን የሚለው ጥያቄም ሲጠይቃት ከምትሰጧ ምላሾች ተነስቶ እንግዲህ መልካም ሴት ወይም ደግሞ ለሱ ለትዳር የሚመርጣት አይነት ሴት እንዲሆነች ሲገነዘብ ነበረ። ከዛ በኋላ እንግዲህ መድብል ሲመጣ ብዙም ደስ አላለውም እንዳልኳችሁ። የሚገርሙ ድጋሚ እንደውም አትንገራት ብሎት ነበር ገለሙን አትንገራት፣ በቃ መድብል እየፈለጋት እንደሆነ አትንገራት ብሎት ነበረ። ግን ገለሙ እንዴት በዛ ያዲያናት እሱ ነው እንደዚህ ብለኸኝ የለ ሰው ስለዚህ ለምን እንዳልነግራት ትላለህ? ምን ይቀማኛ ፈራህ እንዴ ምናምን እያለ ነበረ። አረ ተው ገለሙ እንደዛ አይደለም ምናምን እያለ ነበረ። በመጨረሻም እንግዲህ አልቀረም መድብልም እንግዲህ በዛው አልቀረም መጣ እስከ ቤት ድረስ ድጋሜ አገኛት ማለት ነው። እንግዲህ ካገኛት በኋላ ድጋሜ ዝግድም እንዳይመጣ ይሄ ሰው ምንድነው ግንኙነታችሁ? የአንድ ቀን መታየት ራሱ አይመስልም አቀራረባችሁ። ስለዚህ ድጋሜ ዝግድም እንዳትመጣ ብሎ እሱንም ጭምር ተናግሮታል። ገለሙ እንግዲህ እንዴት እንደዚህ ትላለህ አብርሽ? ይሄ ነገር እኮ በጭራሽ ካንተ የማይጠበቅ ነው። ምክንያቱም እንዴት እንደዚህ ልትቻልክ መባል የሌለበት ነገር ነው እያልክ ያለው። ምክንያቱም ጥሩ አይደለም እኮ እያለው ነበረ። አብርሽም አዎ ራሴ ነኝ እንደዛ ምለው፣ ምክንያቱም አዎ አድኗታል እናመሰግናለን፣ ግን ደግሞ ድጋሜ እዚህ መቀመጥ የለበትም መምጣትም አይጠበቅበትም። ምናልባትም ከፈለካት ደግሞ በስልክ ደውል አገኛት እንጂ ድጋሜ ቤት እንዳትመጣ ብሎ አስጠንቅቆታል። ከዛ ወዲህም እንግዲህ መድብል ግን ችግር የለበትም ለመምጣት አሁን ይፈልጋል። ግን ያው ትትና
ድጋሚ እንዳይመጣ ብሎ አብሬሽ ስላስጠነቀቃት ያው ወደዚህ እንዳይመጣ የምትችለውን ያክል እያደረገች ነው። እሷ እዛው ሄዳ እያገኘችው ነው። እንግዲህ መድብልም እንዴት ነው ያ ልጅ እንዴት ነው አስተያየቱ ሁኔታ ነገሩ ደስ አላለኝም ምንድን ነው ሲላት ኧረ ምንም የለ ነው ያለችውና ያው እንግዲህ ትትና እንደሚታወቀው ከሶስቱ አንዱ ከአብርሽ ከገለሙና ከመድብል ከሶስት አንዱ የራሴ ማድረግ አለብኝ ብላ ወስና ተነስታለች እንደሚታወቀውና አሁን እሱን ለማድረግ ደግሞ የራሱ ያለችውን ጥያቄ ይዛ ቀርባለች። ጥያቄው ምንድን ነበር የሚለው እኔ ሚስትህ ብሆን ለሁሉም የጠየቀቻቸው ጥያቄ ተመሳሳይ ነበር። እኔ ሚስትህ ብሆን መውለድ ባልችል ትፈታኛለህ ወይስ አብረኸኝ ትኖራለህ የሚል ጥያቄ ነበርና አብርሽ ነበር የመጀመሪያው ተጠያቂ። አብርሽ አይ እኔ እሞክራለሁ የሚቻለው ነገር ምክንያቱም በሕክምናም በጸበልም ባለው ነገር እሞክራለሁ ግን ያ ነገር ካልተቻለ እፈታታለሁ። ለምን? ምክንያቱም እኔ ራሴ ልጅ መውለድ ስለምፈልግ ነው ያለው። በነገራችን ላይ ልጅ አለመውለድ ከሴት ብቻ አይደለም የሚመጣው ከወንድም እንደሚመጣ መታወቅ አለበት ማለት ነው። እና እንደዛ ሲላት ብላ እንግዲህ ትዝብቷን ነው ወሰደችው። ከዛ ገልሞን ጠይቀው ነበር። ገልሞ እንደ ፍቅር እስከ መቃብር ነው ታዲያ አብሬያት ካልሆንኩኝ የሆነ ወጀብ ሲመጣ እንትን ምል ከሆነ ይሄ ፍቅር ትዳር ሳይሆን ይሄማ ሌላ ትርጉም ይሰጠው እንጂ ይሄ ትዳርን መስፈርት እንትን አይደለም በማለት ነው እንግዲህ የመለሰላት። በመጨረሻም እንግዲህ ጀግናው መድብል ጋር ሄዳለች። መድብልንም ደውላ እንግዲህ እስከ ሰፈር ድረስ ነው የጠራችው። እዛም ከመጣ በኋላ እንግዲህ በሰላም ነው የፈለግሽኝ ለምን ሻይ ቡና እያልን ወደዛ አንሄድም ሲላት አይ እዛ ላይ አልሄድም ግን አንድ ጥያቄ ልጠይቅህ ብዬ ነው ያው ለሰላምታ የፈለግኩ ስትለው ታዲያ ጠይቀኛ ምን ችግር አለው ሰላምታ ታዲያ በስልክ አይሻልም ነበር ምናምን ሲላት አይ በአካል እንደመገናኘቱ አይሆንም ብዬ ነው ብላ እሺ በማለት እንግዲህ እሱም ጥያቄውንም ለመቀበል እርግጠኛ ሆኖ ቀርቦላታል ማለት ነው። ከዛ በኋላ እንግዲህ የጠየቀችው ጥያቄ ምን ነበረ? እኔ ሚስትህ ብሆን ልጅ መውለድ ባልችል አብረኸኝ ትኖራለህ ወይስ ትፈታኛለህ? ምን ነበረ? በእርግጠኝነት መድብል መጀመሪያ እግዚአብሔር ስለሚሰጠን ምንም ችግር የለውም የሚል ነው ሀሳቡ የሚሆነው ብዬ ተስፋ አደርጋለሁኝ እና ቤተሰቦቻችን ብቻ ደስ የሚል መልስ እንደሚሰጣትና አብረው እንደሚቀጥሉም ባለሙሉ ተስፋ አለን። የዛሬው ቪዲዮ ይህን ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ውድ ቤተሰቦቼ ላይክ አድርጉ። እናንተ ላይክ ስታደርጉ ዩቲዩብ ሼር ያደርግልኛል። ሁሌም አብራችሁ ስላላችሁ ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። መልካም ጊዜ። ባይ ባይ። ላይክ አይረሳ ቤተሰቦቻችን። መልካም ጊዜ። መልካም በያላችሁበት ተመኘሁ። ላይክ ማድረጋችሁ ለኔ በጣም ትልቅ ቫልዩ ስላለው ላይክ ማድረጋችሁን አትርሱ። ውድና የተከበራችሁ ቤተሰቦቼ አመሰግናለሁ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ መልካሙን ሁሉ ተመኘሁኝ። መልካም ጊዜ። ባይ ባይ።